ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ኪፐር በተን ስልክ ፓስወርድ ቆልፎ የመጣ ስልክ አለ። እንደዚህ አይነት እናንተ ጋር ፓስወርድ ቆልፎ ሲመጡ እንዴት አድርጋችሁ ማስተካከል እንደምትችሉ በዚህ ቪዲዮ እንመለከታለን። እቺኛዋ ስልክ ፓስወርድ የቆለፈችው ውስጥ ላይ ነው። አንዳንድ ስልኮች ደግሞ ከውጭ የሚቆልፉም አሉ፣ ይለያያል። ነገር ግን አንዳንድ ጊዜ ስልኮች ከከፈትናቸው በኋላ ውስጥ ላይ አፕሊኬሽኖች የሚቆልፉበት ጊዜም አለ። ይሄኛው ሞባይልም ሜሴጅ ላይ በመንገባበት ሰዓት ሜሴጁ ፓስወርድ ይጠይቃቸዋል፣ ወይ ደግሞ ኮንታክትም ወይ ደግሞ ኮል ሂስትሪውም ስንገባም እንደዛው ፓስወርድ ይጠይቀናል። ፎርማት ማድረግ ስንፈልግ ደግሞ ሴቲንግ ውስጥ ገብተን ፎርማት ለማድረግ አንችልም። ምክንያቱም ፎርማት በምናደርግበት ሰዓት ላይ የፋብሪካው ኮዶች አይቀበልም። 40 አስገብቼ ሞክሬ ነበረ፣ ወይ ደግሞ ከ1 እስከ 4 እንደዛ ሞክሬዋለሁኝ። ወይ አንዳንድ 2 እንሞክራቸዋለን። እንደዚህ የስልኩ ሲመጣ አብሮ የነበሩ ኮዶች ናቸው። እነሱ ኮዶች በመሞከር እንደምታዩት ፎርማት እምቢ ብሎኛል ማለት ነው። ስለዚህ ይሄንን ስልክ በቀጥታ ቁጥሩን ሪድ ማድረግ እንችላለን በሶፍትዌር አማካኝነት። የምንጠቀመው ሶፍትዌርም ሚራክል ቱል ነው። በዚህ በሚራክል ቱል ፓስወርዱን ሪድ እንዴት እንደምናደርግ አሳያቸዋለሁ ማለት ነው። ከዛ በፊት ግን የስልኩን የሲፒዩ ታይፕ ቼክ ማድረግ አለብን። የሲፒዩ ታይፑን ቼክ ለማድረግ ኢንፊኒቲ ቦክስ ወይ ደግሞ ፒዲቲ የምትለዋን ትጠቀማላችሁ ማለት ነው። ስለዚህ እሷን በመጀመሪያ ደረጃ ከፍታታለሁ፣ ፒዲቲ የምትለዋን። ከዛ የስልኳን ሲፒዩ ታይፕ ኤምቲኬ ወይ ደግሞ ሲፒዲ መሆኗን ቼክ አፕ እናደርጋታለን። ምክንያቱም እዛ ሚራክል ላይ ገብተን ለመስራት እንዲመች ማለት ነው። ስለዚህ ስልኳን ዘግቼ ቀጥታ ኮኔክት አደርጋታለሁ። አንዳንድ ጊዜ ስልኩን አብርታችሁ ነው ሲፒዩ ታይፑ የሚነግራችሁ። በሁለቱም መንገድ ተሞክራላችሁ። ወይ ደግሞ ቀጥታ ቻርጅ የሚያደርጉ ከሆኑ ኤምቲኬ ናቸው ብዙዎቹ። ቻርጅ የሚያስመርጧችሁ ደግሞ ከሆኑ ኤስፒዲ፣ ልክ እንደዚህ ማለት የሚያስመርጧችሁ ከሆነ ኤስፒዲ ናቸው። ይሄም ሌላኛው ቀላል መንገድ ነው ሲፒዩ ታይፓቸው ለመለየት ማለት ነው። እዚህ ጋር ግን እንደምታዩት ኤስፒአርዲ ወይ ደግሞ ስፕሪደን ብሎ ነግሮኛል። ስለዚህ በእንደዚህ መሰረት ሲፒዩ ታይፑን ለይተናል። ከዛ በመቀጠል ምንድነው የምናደርገው? ሚራክል የሚለው ሶፍትዌር እንግዲህ መክፈት ነው የሚጠበቅባችሁ ማለት ነው። ሚራክል ስታርት በተኑ እንዲሰራላችሁ ግን ሰዓትና ቀን ወይ ደግሞ ዓመተ ምሕረቱን ወደ ኋላ አድርጉት። ዓመተ ምሕረቱን ወደ ኋላ ካላደረጋችሁት ስታርት በተኑ አክቲቭ ላይ ሆነላችሁ ይችላል ማለት ነው። ከዛ ውጪ ኤስፒዲ ስልኮችን በሚራክል ብቻ ሳይሆን በሌላ መንገድ መስራት እንችላለን። በጣም ቀለል ባለ ትንሽ ኤስፒዲ አስቸጋሪ ናቸው። ቡት በምናደርግበት ሰዓት ላይ ቡት ከያቸውን ካላወቅን በስተቀር አይሆንም እና እሱም በሌላ ቪዲዮ ሰራላችኋለሁ። በሌላ ሶፍትዌር እንዴት እንደምናስተካክል አሳያችኋለሁ ማለት ነው። በጣም በቀላሉ እንደዚህ ብዙ ፕሮሰስ ሳይኖራቸው ማለት ነው። እዚህ ጋር ቁጥር ማምረጥ አለባችሁ። 6631 የሚለውን ቁጥር ነው የመረጥኩት። ብዙ ጊዜ ይሄ ቁጥር ያው ስልኮችን ስለሚያነብ ይሄ ቁጥር መርጬዋለሁ። ከዛ እዚህ ጋር ኬብል ወይ ደግሞ ዩኤስቢ ኮኔክት አድርጉ ሲላችሁ እዚህ ጋር ነው ብዙ ጊዜ አስቸጋሪው። ያው የምንይዛቸው በተኖች አሉ። ብዙ ጊዜ በዛ ያሉ ቁጥሮችን እኔ መርጬ የምይዛቸው፣ ምክንያቱም የትኛው እንደሆነ ብዙም ለመለየት ከሚዳግት ወይ ደግሞ ከሚያስቸግረን ምን እናደርጋለን? እንደዚህ በዛ አድርገን ጨፍለቅ አድርገን እንይዛቸዋለን። ከዚህም በተጨማሪ በዛ አድርጋችሁ ብትይዟቸው የተሻለ አማራጭ ነው ማለት ነው። አያያዛችንን ማስተካከል ወሳኝነት አለው። ነገር ግን ቅድም እንዳልኳችሁ በሌላ ቪዲዮ በሌላ መንገድ በጣም ከዚህ በቀላል መንገድ ሰርቼ ያሳያችኋለሁ። ኤስፒዲ ስልኮችን ማለት ነው በሌላ ሶፍትዌር እንዴት አድርገን ፓስወርዳቸውን ሪድ ማድረግ እንደምችል አሳያችኋለሁ። አሁን እዚህ ጋር በዚህ መንገድ አልሰራልኝም። ቀጥታ ቁጥሩን እቀይረዋለሁ። ቁጥሩን ወደ 6631 ወይ ደግሞ 6531 የሚለውን ቁጥር እጠቀማለሁ። 6531 አለም ደግሞ 6530 የሚል ቁጥር አለ። እኔ 6531 የሚለውን ቁጥር ነው የመረጥኩላችሁ። እሱ ቁጥር ይዤ እሱ ቁጥር መርጬ አሁንም ድጋሚ ልክ እንደቀደሙ ማለት ነው በተኖቹ ማያዝ እንጀምራለን። እንደቀደሙ በዛ አድርገን በተኖችን እንይዛቸዋለን። በእንደዚህ መሰረት ፓስወርዱን ቀጥታ ሪድ እንዲያደርግልን ነው የምናደርገው ማለት ነው። ቁጥር መቃየርም ግዴታ ነው። ኮኔክት አድርጎልኛል። ይሄው እየሰራልኝ ያለው። በእንደዚህ መሰረት እንግዲህ ኤስፒዲ ስልኮችን ፓስወርዳቸውን ሪድ ማድረግ ትችላላችሁ። ሚራክል ሶፍትዌር ከፈለጋችሁት ቴሌግራም ሊንክ ላይ እዛ ጋር ዲስክሪፕሽን ላይ አስቀምጥላችኋለሁ። ቀጥታ እዛ ጋር ገብታችሁ ሶፍትዌሩን ዳውንሎድ ማድረግ ትችላላችሁ። ቴሌግራም ግሩፕ አለ፣ እዛ ውስጥ ገብታችሁ በቀጥታ የምትፈልጉትን ሶፍትዌሮች ቴሌግራም ሚራክል ብቻ ሳይሆን ሌሎችንም ማንኛውም ፍሪ ክራክ ቱሎችን ማግኘት ትችላላችሁ ማለት ነው። እዛ ላይ ገብታችሁ ሶፍትዌሩ አወርዳችሁ በዛ መሰረት እናንተም ፓስወርዶች ሪድ ማድረግ ትችላላችሁ ማለት ነው። በቀጥታ ቁጥሩን እናስገባለታለን። ሪድ ያደረገልንን ቁጥር ስልኳን እናባራታና 1996 የሚል ነው ቁጥሩ። ስለዚህ ያን ቁጥር እንግዲህ በቀጥታ ሜሴጅ ላይ ገብተን ቼክ አፕ እናደርገዋለን። ፎርማት ለማድረግም አይ ቲንክ ይሄ ቁጥር ይቀበላል፣ ሰፖርት ያደርጋል። ምክንያቱም ቁጥሩ ተቀይሯልና። ስለዚህ ሜሴጅ ላይ ገብተን 1996
እሺ እንደምታዩት ሜሴጁ ከፍቶልኛል። ስለዚህ አሁን ከፈለኩኝ ፎርማት ማድረግ እችላለሁ ወይ ደግሞ የስልኩ ባለቤት ሲመጣም ቀጥታ ቁጥሩን ነግሬው ቁጥሩን ያስገባ በራሱ መጠቀም ይችላል። እኔ ኦሬዲ ፎርማት አላደርጋትም። ኦሬዲ እንደምታዩት ፎርማት ማድረግ እችላለሁ። ስለዚህ በእንደዚህ መሰረት አስተካክዬላችሁ ዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።